እውነት ለመናገር ማለት ነው እነሱ አስተባባሪነት ኢትዮጵያ ከድር ይኸውልህ እኛ ያደረግነውን ነገር ተወውና ስንት ብር ተሰብስቦ አካውንታችሁ ላይ ስንት ብር ተላከ ወደዛ ንገረን። እሱ እና የቀረውን ንገረን። የተሰበሰበበት 37 ሚሊዮን 37 ሚሊዮን ተሰበሰበ። ጻፊ አቡ። እሺ የተላከው 28 ሚሊዮን የተላከው 28 ጻፊ። ከዶክመንቱ 37 ተሰበሰበ 28 ተላከ። ኦኬ ስንት ብር ቀርቶ አካውንት ላይ ማለት ነው 9 ሚሊዮን አከተመ። ይህንን ዶክመንት የላኩበትን ኦሪጂናል የላኩልሽ እኛ ከዛ ወደ ኤምባሲው የላክነው እና ያስገባንበት ማስረጃ ይሄ ነው። ቴንክ ዩ። አይ ሶራይት በቃ አሁን ይህንን ብቻ ነው የምፈልገው። ወሬ ማርዘሙ ምስጋናውን ሌላ ጊዜ ይደርሳል፣ ከፈጣሪ ነው የምናገኘው። ስለዚህ ይሄ የተላከበትን ብርና ዶክመንቱን ደግሞ ካሊድ ችግር የለም ወንድም ካሊድ የላከልሽን ዶክመንት ይሁና ሀቡ ነገ ደግሞ ይህንን ጉዳይ የደረሰበት የተደረሰ ቀጣይ ጥያቄ ገብቷል። ይኸው ማስረጃ አለ፣ ኑና ንገሩንና ልጅቷ ምን ደርሳለች ደግሞ የተወከለው ሰውዬ መጥቶ እንዲያወራ ማድረግና መጨረሻው ላይ መድረስ ነው የእኛም ፍላጎት ነው። ሌላ ተስሽ እዛው ላይ አያይዛ መጠየቅ ያለባት ማለት ፈራሚዎችም እነሱ ናቸው፣ ላኪዎችም እነሱ መሆናቸውም በዛው እንግዲህ ከድር ከሆነ እንግዲህ ያ መንገድ ምክንያቱም ለባንክ እንኳን ሄደው የሚፈርሙት ገንዘቡን ለማስተላለፍ እነሱ ናቸው። ያንን አረጋግጠው ሁሉ መፈረማቸውንም እሱንም ጠይቅ። ወላሂ ነው አቡ ማንም የገባው በሶስታችን አካውንት ነው። በብር ጉዳይ ግን አንድ ብር አንድም ሰው አልተነካከም። እውነቱን ለመናገር ዋጋ ከመክፈል ውጪ ሁሉም ኢትዮጵያዊ ችን ሌላ መታ ሁሉም የደስታ እንባ እናነባለን ብለን ነበር። ነገር ግን እንዳልነው አልሆነም። ወላሂ የዛኔ እና እኔ የምልሽ በምችሉት አሁንም ማለት ነው አሁንም ትችላለህ። ቪዲዮ አድርገው እስቲ ቲክቶክን ልኬልሃለሁ፣ እንትኑ ቴሌግራም። ለመጨረሻ ጊዜ ድምጿን የሰማችሁት የደወለችው መቼ ነው? ለመጨረሻ ጊዜ የዛሬ 4 ወር አካባቢ ነው። እሺ ምን አለች? የዛሬ 4 ወር አካባቢ ደውላ ምን አለች? እስር ቤት ስልክ አልሰጡኝ ነበረ፣ ስልክ አልነበረም፣ ቦታ ቀይረውኝ ነበረ አለች። እሺ ለምንድን ነው አልደወልሽው አልናት። እዛ ያለሽበት ቢሮ ላይ ስልክ የለም ወይ አልናት። አይ አልተሰጠኝም ነበረ። ሌላ ነገር ስንሰማ ደግሞ የሆነ ጭንቀት ነገር ጭንቀት ነበረባት የሆነ አለ አይደል ተረብሻ ነበረ የሚል ነገር ነው እየሰማ ነው ማለት ነው። ግን እሷ እኛን ለማለት መሰለኝ ስልክ አልነበረም አለችን። እሺ ታዲያ እናንተ ለምን ወኪል አልቀየራችሁም? ይሄ ወኪል በስርዓት የማይሄድ ስልክ የማይመልስ የማይገኝ ሲሆን ወኪል ለምን አልቀየራችሁ? ወኪሉን ልንቀይር ብዙ እንትን ጥረን ነበረ በዛን ሰዓት። አሁን ጉዳዩም አልቋል። ብትቀይሩም ባትቀይሩም ምንም ዋጋ የለውም። እሱ ምንም የሚፈይደው ነገር የለም አሉን። የዛን ለብዙ ሰው ጠይቀን ነበር። ማለት ጥሩ ታዛዥ ትትና ያለው መልስ የሚመልስ ሲጠየቅ ማይቆጣ ተከፍሎ አይደለ? ውክልና ወስዶ ጉዳዩ የሚያስፈጽመው ተከፍሎት ነው አይደል? በነፃ አይደለም አይደል? አይ በነፃ ነው። ተባባሪ ነው። መጀመሪያ ተባባሪ እኮ ነው። በስንት አንዴ አንስቶ እንትን ራሱ ይናገር ራሱ ይናገር። ምን አስጨነቀ? ተከፍሎትም ከሆነ ራሳቸው እነሱ ናቸው የሚያውቁት። እኛ ይሄ ነው ብለን እንትን ያን ነገር የለም። ግን ከጅምሩ ሌላ እዛ እያለች አንዳንድ እንትን የሚሰጣን ነገር ነበረ። እሱን ነው እንትን ያልኩት። ብቻ የሆነ ሚዲያ ላይ ለመናገር ይከብዳል። አቡ ተናገረው። ምንም የሚከብድ ነገር የለውም። ነገረው። አሁን ኦልሬዲ ምንም
የሚከብድ ነገር የለም። ሚዲያ ላይ ከወጣ በኋላ ይከብዳል አይከብድ የሚባል ነገር የለም። እንዴት መረጣችሁት? እንዴት ነው እየሰራ ያለው? ምንድን ነው እያገለገላችሁ ያለው? ለብረ ላይ አልተስማማችሁትስ እናንተ? እሱን ነገር ንገር ለህዝቡ ወንድሜ። ኦኬ ማነው ሲያሰራራው? ተስሽ እኛ እሱን እኮ አልመረጥንም። ጅምር ቤተሰብ ነበር እዛ ሳውዲ ላይ ማለት ነው። ሳውዲ ላይ ቤተሰብ ነበረ። እሱ ነበር ውክልና የወሰደው። ውክልናውን ደግሞ ከኔ የሚሻል ልጅ አለ፣ እኔ ማቀው አለ። ስለዚህ ለዚህ ልጅ ወጣችሁ አዲስ አበባ በአስቸኳይ ውክልና ስጡት ያለ ቤተሰብ ነው። እኔ እንትኔ አሰሪ ሞቶብኛል። ስለዚህ እኔ ወደ ኢትዮጵያ ልመጣ ነው። ስለዚህ ከኔ የበለጠ የሚሰራ ልጅ አለ፣ እኔ የምተማመንበት ከኔ በላይ ጉድጓድ ይገባል ብሎ የነገረን እዚህ የኛ ቤተሰብ ነው። እሱ እንግዲህ ይሄ ሁሉ እየሰራ ሰው በሌለበት በእርግጥ ቤተሰቡም እኛ እንትን ሳንለው ነው ወይ ከድር አሁን ደግሞ ይኸውልህ መጀመሪያ የወከላችሁት ቤተሰብ ነበር። ይኸውልህ ሻቡ መጀመሪያ የወከሉት ቤተሰብ ወደ ኢትዮጵያ ሲገባ ለሌላ ሰው አሁን ላለው ሰውዬ ይረዳችኋል ብሎ ያስተላለፈው የእነሱ ቤተሰብ ለሁለተኛ ሰው ነው። አየሽው? መጀመሪያ ዘመድ ነበረ። መጀመሪያ የእነሱ ቤተሰብ ዘመድ ነበረ የተወከለው። ወደ ኢትዮጵያ ሊገባ ሲል ሌላ የምተማመንበት ሰዋልና ጉዳዩ የሚባለውን የአሁኑ ሁለተኛውን ሰው ጉዳዩን የያዘው ይሄ እየተሳደበ ነው የምንልሽን ሰውዬ የሰጣቸው ለደራሱ ይሄኛው ነው ማለት ነው። ይሄኛው ሰው ደግሞ ይሄኛው ሰውዬን እንዴት አያውቁትም እነሱ ራሱ ማለት ይሄ ዘመዳቸው የነገራቸውን ተከትለው ነው እየሰሙ ያሉት። ስለዚህ ይሄ ነው ያለው ነገር ሪያሊቲ። ዋና ተወካይ ወጣቱና ላይ ካደር እስቲ ግን አንድ ጥያቄ ያለኝ አሁን ይሄ ባለፈ ተመልክ እንደ ዛሬው ሚዲያ ላይ እንደወጣው ያኔ የተነጋገርን ጊዜ የነበረው ቀኑ አልቋል ወይስ አሁን የመጨረሻ ፍርድ የተባለው ቀን አለው? ይህ 6 ወር ነው የተባለው። የዛኔ እንትን ሪያድ ኤምባሲ ባስተላለፈው በሚዲያ ባስተላለፈው እንትን ላይ ነው በተናገር ነው። አሁን ባለፈ የመጨረሻ አሁን እናንተም ሄዳችሁ መጨረሻ እኔ አብረን ክልልም ሄዳችሁ ቤተሰብ መሆናችሁ አረጋግጣችሁ ወረቀት ይዛችሁ ኑ ተባብለን የተለያየን ጊዜ ቀን ተቆየን። 6 ወር ከተባለ አልደረሰም እሱ። ስለዚህ በትክክለኛው የሀገሪቱ ፍርድ የተፈረደበት ቀን አለው አይደል? ቢያንስ 1 ወር 2 ወር ድረስ አለው። አዎ ከተባለው 2 ወር 1 ወር ድረስ አለው። ስለዚህ እሱ ደግሞ በወረቀት ሰጥተዋችኋል ከስንት ቀን በኋላ እንደምትፈታ። ይኸውልህ ካሊዶ ይህንን ጥያቄ ሊመልስ የሚችለው እኮ የተወከለው ልጅ ነው፣ መምጣት አለበት ነው። አሁን የኔ ጥያቄ መጥቶ ችግር ካለባቸውም እዚሁ ጋር ይነጋገሩ። ኬዙንም የደረሰበትን የሚያውቀው እሱ። ይኸውላችሁ ቤተሰቦች እዛ ሄዶ ለማንቀሳቀስ ከተወከለው ሰው ውጭ ማንም መሄድ አይችልም። ያን ሰውዬ መጥቶ ምን እንደተፈጠረ ያለውን ማስረጃ የተፈረደባትንም ይሄው ሄጄ እንደዚህ ተሰጥቶኛል፣ የፍርድ ቤቱ ይሄ ነው፣ ይሄ ቀን ቀርቷታል፣ ከቤተሰቡ ጋርም እንዲህ አይነት ችግር ነበረብኝ ለማለት ትክክለኛው ሰው መምጣት አለበት። አሁን ማድረግ ካለብሽ አቡም ይሄ የተወከለው ሰው ቲክቶኩ ላይ ይምጣና ያስረዳን። ከቤተሰቡ ጋር ያለውንም እዛ እየሰራ ያለውንም ነገር እንወቅ ነው በቃ። ምንም አያስፈልግም ወዲያ በቃ መጥቶ ይናገር። ከቤተሰቡ ጋር ችግርም ካለ የተፈጠረም ነገር ካለ የሆነውን ነገር ከሱ እንጂ ማን ነው የሚነግረን? እኔ እኮ አሁን ትክክለኛውን ጉዳዩን የያዘውና የሚከታተለው ሰውዬ በሌለበት እኔ ባውራ ምንድን ነው የሚሆን? ዶክመንት መላክ ያለብንን ልከናል። ሰውየው ይምጣ፣ ኤምባሲ የተወከለውም ኮሚቴውም ነገ ይምጡና ይንገሩን። በቃ የጉዳዩ ባለቤት እነሱ ናቸው። እኔማ ሰብስቤ ያለውን አስተባብረን ማሸኝተን ልከናል እኮ ዶክመንት ልከናል። እነሱ በሌለበት ማውራት ስለማንችል ይምጡና ይንገሩን ምን ላይ ደርሰዋል። ልጅቷን ሄደው እየጠየቁ ያሉት እነሱ ናቸው። ሳውዲ በሳምንት ሄደን አይቻታለሁ ጠይቄያታለሁ እያሉን እና አቡ አፍናንም ነግረውናል። መጥተው ያሳውቁን። ኮሚቴው ካልፈቀደ መናገር አይቻልም የሚባልበት ስርዓቱን ምንድን ነው? ምን ስለሆነ ነው ኮሚቴው እንትን መናገር የሚከለከለው ማለት ነው? ኮሚቴው ራሱ መጥቶ ስለምን አይናገርም? አፕዴትስ መደረግ የለበትም ወይ? በየጊዜው ኮሚቴ ሆኖ እስከተመረጠና ጉዳዩን እስከያዘ ድረስ በዚህ ጉዳይ በየሳምንቱ የደረሱበትን ነገር አፕዴት ማድረግ አለባቸው። የህዝብ ብርን የተሰበሰበው እኛ እንዳንናገር ምኑን እንወቀው? እስከ መላክ ድረስ ነበር። አስተባበርን፣ ብሩን ላክን፣ ዶክመንት ያዝን፣ እዛ ሄደን አንጨርስ ነገር
መላቅጡ የጠፋ ነው። አትምጡ እየተባለ ነው። ምኑ ተወከልከውም ሰው ናልንና ንገረን። ተግባባን? የደረስክበትን ነገር አሳውቀን፣ ማስረጃውን አሳዩን። እኛ ከዚህ ያለው ከኢትዮጵያ ተቋረጠ ጋይስ። አዎ የተስፊሽ ድምጽ የተቋረጠ ነው። ሀቡ የተወካዩ ይምጣ። ለምን መሰለሽ? ማንም ሰው ኮሚቴም ቢሆን ጠበቃ እንኳን አንቺ ህግ ታውቂያለሽ። ጠበቃ ሳይወከል ፍርድ ቤት ሄዶ የመከታተል መብት አለው እንዴ? የለውም። ኮሚቴ ይህን መብት የላቸው። ገባሻ? ወኪሉ ብቻ ነው የሚችለው። የዛሬ 4 ወር ስንመጣ ነግረናቸዋል። የሌላ ቤተሰቦች ወኪል እንዲቀይሩ ጉዳይ ቋልተው ለምን ዝም ይባላል? ቢድልሽ ሀቡ ጊዜሽ እንዳያልቅ እሷ እስክትሞት እየተጠበቀ ነው የሚመስለኝ። ሳስበው የሚለኝ በቃ ልጅቷ ኦልሬዲ ደክማለች፣ ትሙትና ሬሳዋ ይወጣል ከዛ ውስጥ ምን አደግ ብሎ ፒዲኤፉ ይላክልሽ። ምን ማድረግ ይቻል መስልሽ? አሁን የሳውዲ ፍርድ ቤት ኦንላይን ነው ሲጀመር፣ መሄድም አይጠበቅም እኮ በኦንላይን ኬዝ ነንበሩ ያለው ወኪሉ ገብቶ የፍርድ ቤት ችሎት ራሱ ኦንላይን ነው ሳውዲ ላይ። ፍርድ ቤት መሄድ ራሱ አይጠበቅብሽም። ወኪሉ ነው ይህን ነገር። ልዩቷ ታመመች፣ ልዩቷ እንዲህ ላይ ኬዝ ልጅ ማቅረብ ያለበት ወኪሉ። እስከ ለኬ ጎዳቢች ያለሽ ኦልሬዲ ፍርዱ አልቋል። ገባሻ? 2 ወር 3 ወር ቢቀራት ልጅቷ እንዲህ ያለ ኬዝ ላይ ያለሽ ብሎ ማንቀሳቀስ መቻል አለብሽ። ምህረት ደግሞ በረመዳን እኮ ይሰጣል አይደል እንዴ? የዛሬ 4 ወር የተናገርነው ኮሚቴ ምድር ወኪል እንዲቀይሩ የተነገራቸውን ቤተሰቦች ከማንም በላይ እኮ ቤተሰብ ነው ቅድሚያ እኮ በዚህ ነገር ላይ መሯሯጥ ያለበት አይደል? ምሳሌ ወደ ሳውዲ ቤተሰቦቿ ኻሊድን ብሏቸው ነበረ እኮ። ኻሊድ ጋር ሁሉ መጥተው ነበረ እኮ እዚህ የተቀመጠ 9 ሚሊዮን አለ አይደል? በ1 ሚሊዮኑ 3 ቤተሰብ እኮ መሄድ ይችላል ወደ ሳውዲ። ያ ወንድም ኻሊድ አለ እኮ። ወንድም ኻሊድ ጋር መጥተው ነበረ እኮ ሀቡ። ይኸውልሽ አለውኝ እኔ ነው እንደውም እዚህ ተቀምጦ ፓስፖርት ለአባትየው በዛውም ኡምራ ሂዱ በዛውም ሄዳችሁ ጠይቋት ተብሎ በቃ ወሰንን። ከዚህ በኋላ ኃላፊነት ያለው እናንተ ጋር ነው። ግን ደግሞ ልክ ከመጡ በኋላ ፓስፖርት ያል ቤተሰብ መሆናችሁ ማረጋገጫ ሳትይዙ እዛ ማንም የሚያውቃችሁ የለም። እዚህ የውጭ ጉዳይ ይጻፍ ደግሞ የእነሱ ቤተሰብ መሆናቸው ለመጻፍ ደግሞ ከወረዳቸው ከክልል በፍርድ ቤት የወላጅነት ማስረጃ ሰርተፍኬት የወላጅነት ማስረጃ እሱም ፕሮሰስ ክልል ድረስ ሄደው ምን ብለው ሆነና በመሀል ረመዳን ገባ። ስለዚህ ከረመዳን በኋላ እንሄዳለን የሚል ነው ፕሮግራም የነበራቸው። ረመዳን አልቆ ከዛ በኋላ እንሄዳለን የሚል ነበር የነበረው ሂደት። እንግዲህ በመሀል ነው የመጣው እንጂ ዞሮ ዞሮ ለመሄድ ጨርሰዋል። እጃቸው ላይ ምናልባትም ልጁም ከገባ ወረቀቱን ጨርሰናል ብለው ልከውልናል። ፒዲኤፍ ላክላት ለሀቡ በቃ ፒዲኤፍ ላክላትና ታንብቦ ይፍርድ። እኔ አረበኛ ላቀ ፒዲኤፍ ባለፈው ቲም ሌላ ጋር መጥቷል እኮ ተስፍሻ አለ ብሏል። ተስፍሻ ላይ ቴሌግራሙ ግሩፕ ላይ ይኖራል። በእርግጠኝ ምንድን ነው ቲም ሌላ ጋር አለ ሀቡዬ አለ። እነሱ እጅ ነው ያለው። ቲም ሌላ እጅ ነው ያለው። መሀመድም አለ እያለ ነው። ቆይ ላስገባ በቃ ፒዲኤፉን ብቻ የላኩልሽና ሀቡ ጊዜሽን እንትን አትበይ እያለ ነው። ቆይ አለኝ ፒዲኤፉን አሁን በዋትሳፕ እልክልሻለሁ። አለኝ ፒዲኤፉ አሁን እልክልሻለሁ። ምንድነው ሌላው ሂደው ራሱ አላዩዋትም። ሄድን ይላሉ እንጂ ሂደው አላዩዋትም። ኮሚቴዎቹ ከ4 ወር በላይ አልፏቸዋል። ሂደው አላዩዋትም። በነገራችን ላይ መሐመድ ትንሽ ለማስተካከል ኮሚቴው ሄዶ የማየት ስልጣን የለውም። ምንም ማንዳቶሪ የለውም። ወኪሉ ብቻ ነው የሚያየው። ለምን ሄደን አየናት ይላሉ። እሺ ወንድም ካልድ ካላዩ ያደረጉትን ነገር ለምን አደረግን? ለምን ሄደን አየናት ብለዋሉ። መቼ ነው ያው እያለ እኮ ነው መሐመድ። ሄዳይዋት አየናት የሚሉት እያለ ነው። ለማን አሉ? ለማን ያሉት መሐመድ? ካሊዶ ይኸውልህ ሂደን አየናት። ሰውዬ ማነው ወኪሏ ሂዶ እያያት አይደለም። አቡ አፍናን ቃል ገብቶልን አልነበረ? አሲያ ቤት ላይፍ ከገባን በኋላ ሂደን ድምጿን እናሰማችኋለን ለምን ነው 1 ወር ጊዜ ስጡኝ አላለም አቡ አፍናን? ከዛ በኋላ ስንት ጊዜ ሆነው? ጭራሽ የሚሰጧት አይደሉም። ሂደው አያዋትም። በመሀል የተደበቀ ነገር አለ። አቡ ቅድም እኮ ከድር እያለ አስገቢም ብዬሽ ነበረ። መጀመሪያ ዲል ያደረጉት ነገር አለ። ዲል ያደረጉት ነገር እነሱ ካላገኙ ለልጅቷ ኬር ያተውም። ማን
ነው ዲል ያደረገው? ቤተሰቦቿ ከወኪሉ ጋር ነው? ከማን ጋር? ይሄ ነገር ነው መጥራት ያለበት። እሺ የታለ? እሺ ተስፍሽ ይገባል እኮ ወንድሟ እኮ ተስፍሽ ነው የደወለለት። ቆይ እና ቁጥሩን ወይ ስጠኝና እና ዳይሬክት ልደውልለት። ቁጥሩን ሰጥቶኛል፣ ግን ይሄ የዋትሳፕ ቁጥሩን ነበር የፈለግኩት። ተስፍሽ ኔትወርክ ነቅሎት ነው መሪ እያሳየ ስለነበረ፣ ወይ ደግሞ እንትን ዘግቶበት እንዳይሆን መሪ አታሳይ እያልኩት ነበር። አንዴ ቤልት ያሳያል መኪና ውስጥ ነው፣ አንዴ መሪ ያሳያል። ዘግቶበት እንዳይሆን። አይ እስቲ ቆይ ተስፍሽ በሰከንድ አካውንት አለው አይደል? ተስፍሽ ዋርኒንግ ሰጥቶት ከሆነ አዎ መጣ። እኔ በሰከንድ አካውንት ክና ብዬ ቮይስ ላረግልክ ነበር ዋትሳፕክ ላይ። በሰከንድ አካውንት ክና ብዬ ቮይስ ላረግልክ ነበረ። ዋርኒንግ ሰጥቶክ መስሎኝ አንዴ ቤልት አንዴ መሪ እያሳየክ እኔ ተሳቀቁ ለአንተ አካውንት አይደለም። እዚህ ስራ ላይ እኛ ጋር ጠዋት ነው እናንተ ጋር ነው ማታ እና ስራ ጀምር ኦልሬዲ ታክሲ እንትን ስለሆነ ከስተመር መጥቶብኛል እያልኳችሁ ነበር ሲስተሙ ላይ እና ከቢሮ ቀጥታ እየደወሉ ፒክ አርጋቸው እንጂ ምናምን የሚል ነገር እየሰጡኝ ስለሆነ ነው አንድ ቦታ ቆም እያወራቸው። ኦልሬዲ ካንስል አድርጌዋለሁ፣ ኦፍ ዲዩቲ አድርጌዋለሁ። ኤኒዌይ አሁን ምንድን ነው አሁን ልደውልለት የምትፈልጉት ነገር ካለ ቀጥታም ከፈለግሽ ደውይለት፣ ስልኩን ልኬልሻለሁ፣ ሁለቱንም ስልክ። እሺ የዋትሳፑን ነው የምፈልገው፣ ቀጥታ ስልኩን የዋትሳፕ ማለት ነው ልደውልለት ዋትሳፕ ላይ። ቴሌግራም ላይ ግን አሁን አንተ ፍሪ ኮንክ ከከነሰልከውና ፍሪ ኮንክ ቆንት የዋትሳፕ ቁጥሩ ላክልኝ፣ ወይ ደግሞ አሁን ፍሪ ኮንክ ከቻልከ ከነሰልከው አሁን ደውልለትና መሐመድ የሚለውን እንጠይቀው። ኦኬ አሁን ልደውልለት ለራሱ። ቤልትን መሪም እንዳታሳይ እሺ ተስፍዬ፣ ዋርኒንግ እንዳይሰጥክ። አሁን እንደ ድሮ ለሆስቱ አይደለም የሚሰጠው፣ ለራሱ ለገስቱ ነው የሚሰጠው። ሄሎ ከድር ወይ ወጣ በኔትወርኩ ያ አይ ስራ እንትን ድሮኝ ነው የሚጠይቁ ነገር አለ ስላለው ነገር የሚጠይቁ መሐመድ የሚጠይቅህን ነገር መልስለት። ጠይቅ መሐመድ። አሁን ዲል አድርገዋል ያልከውን ጠይቀው። ይኸው ወንድም ሳይወጣ አስገቢኝ ብዬሽ ነበር ያልከኝ። እየሰማሁ ነው። ከድር የምጠይቅ ነገር ምን መሰለህ፣ ከኮሚቴው ጋራ መጀመሪያ ዲል ያደረጋችሁት ነገር አለ። የቀረው 2 ሚሊዮን ሪያል ከገባ በኋላ የቀረው ብር ለነሱ እንደሚሆን ቃል ገብታችኋል። የቀረው ብር ለነሱ ተሰጥቶ እሷ ብቻ እንድተርፍላችሁ በወቅቱ የተናገራችሁት ነገር አለ። እሱ ነገር ምንድን ነው? 2 ሚሊዮን ሪያል ከገባ በኋላ እዚህ ያለው ገንዘብ ወደ እነሱ እንዲላክ ይፈልጋሉ። እየሰማኝ ነው? ይሰማል? አቡ ይሰማል። አንተ መሐመድ አንተ ሚውት አድርግና ተስፍሽ ይንገረው። አንዴ አንተ ሚውት አድርግ። ያንተ ከድር እዚህ ከኮሚቴው ጋር ይሰማላ። ከኮሚቴው ጋር የተነጋገራችሁት ነገር ምንድን ነው? እኛ ብሩን ተሰብስቦ ከገባ በኋላ የቀረውን ብር ለእኛ ይሆናል ብለዋችሁ ነበር። ያንን ነገር አስረዳ፣ የምታውቀውን ነገር ማለት ነው። ያሉት ምንድን ነው ያሉት? ምንድን ነው ይብዛ ይነስም ልቷ ከወጣች ይሄ ብር መጨረሻ ላይ ምን እንትን ማለት እንወያይበታለን ነው የተባለው ማለት ነው እንጂ ላኩልን ምናምን አላሉ። አያቻል እንወያይበታለን እዚህ ጋር ነው ቴክኒክ። ስለዚህ አሁንም ሀቡ ይሄ ኮሚቴ ይኸውልሽ ይህንን ነገር ነው። አሁንም ቆየ ማሜ ኮሚቴው እዛ ያለው ኮሚቴ ህጋዊ ውክልና ያለው ኮሚቴው ነው። እኛ አስተባባሪ ነን። አሁንም ለዩት። እሺ ኮሚቴው መጥቶ የተነጋገሩበትን አግባብ መናገር መቻል አለበት። አየሽ እኛ ብሩ እንዳይወጣ ወግመን ያዝ ናቸው፣ ቤተሰቡንም ጭምር ማለት ወግመን፣ 1 ብር ከወጣ እያንዳንዱ ነገር ወደ እናንተ ነው የምንመጣው ብለን ማለት ነው። አየሽ ከተረፈው 9 ሚሊዮን ብር እንደተረፈ ያውቃሉ። ሆልድ ያደረገው ኮሚቴው ምን ሆኖ ነው የተፈጠረውን ነገር መናገር አለባቸው። ይሄ ለህዝቡ ማስተማሪያ ነው። ህዝቡ ይኸውልሽ አንገቱን፣ ሀብሉን፣ ወርቁን፣ መሬቱን ሸጠው ነው የተባበረው። ገባሽ አይደል? 2 ወር ሙሉ ቁጭ ብለን
እንዳይወጣ ስለምንጠይቃቸው ያወራችሁት ነገር ካለ አሁኑ ናገረው። አንተም ብትሆን ከድር እኔ ለአንተም አልመለስም። ገባ አይደለ? የተሰበሰበው ብር ላይ ምንድን ነው ያወራችሁት? መጀመሪያ እንዴት ነው ዲል ያደረጋችሁት? ከኮሚቴው በለው ከወከላችሁት ሰውዬ ጋር ምንድን ነው እያላችሁ ያለው? ምንድን ነው ስምምነት ያልተፈጠረው? በአንድ ነፍስ መቀለድ አያስፈልግም። ተግባባን አይደል? ስለዚህ ያለውን እውነታ ኮሚቴው ጋር ያለው ይሄ ነው የተፈጠረው፣ ይሄ ነው። የሚያናግሩት እናንተን ነው አይደል? መቼም እኛ አይደለንም፣ ቤተሰቦቹ እናንተ ናችሁ። የተፈጠረውን ነገር ግልጽ አድርገህ ንገራቸው። ሙባረክ ጥያቄ ያለክ ለከድር ለከድር ማለት ነው። ዛሬ የከድር እህት እንዴት እንዳለች ሰምቼ መጥቼ ወደ አቡ ሾክ ያደረግኩት እኔ ነኝ። ሁሉ ሰው መቼም አንድ ላይ ኮሚቴው እንደዚህ አይልም። ማን ነው ለከድር ደውሎ የቀረውን ብር እንነጋገራለን ያለው? አንድ ማን ነው? ከውስጡ አንድ ሰው ይሆናል። አንዱ ሰውዬ እዚህ እንዲመጣ ማን ነው እንነጋገርበታለን ያለው? ሁለተኛው ደግሞ 13 ሚሊዮን ነው የቀረው የሚለውን ሰምተን ነበር። አሁን ደግሞ 9 ሚሊዮን ተባለ። ይሄ ሁለቱ ቢብራራለን። ይቅርታ ምን አለ ምን አገባ ልትሉ ትችላላችሁ። 1-2 ብዬ 20 ሺህ ብር ሰጥቻለሁ። እንዳልጠየቅ መብት እንዳለኝ አዲባ ነግራኛለች። በዛ አልመጣም። 20 ሺህ ብር አሚራ ቤት ካስታወሰ ጌም አቋርጬ ያዘግታችሁኝ መጥቼ 20 ሺህ ብር ሰጥቼ ከ1 ሰዓት በላይ እዛ ቁጭ ብያለሁ። ስለዛ አንደኛው ጥያቄ 13 ሚሊዮን ነበር ቀረ የተባለው። ሁለተኛው ደግሞ ማን ነው ግለሰቡ ሁሉ ኮሚቴ እንዲጠፋና እርዳታ የሚባለው ተቦክቶ ሁሉም ሰው ስሙ እንዲጠፋ አልፈልግም። አንድ ሰው ይሆናል ተልኮ የመጣው መጥቶ ከራሱ ላይ እንዲያወርድ ማን ነው? እንነጋገርበታለን። ህዝቡ ያወጣውን ብር እንነጋገርበታለን ያለው ሰውዬ ማን ነው? ገብቶሻል? አቢባ ካልገባቸው ስለምትረጂን ጠይቅልኝ። ይሄ ሁለቱ ጥያቄ። ኃላፊነቱን የሚወስድ አካል መኖር አለበት። ይህንን ቃል እንነጋገርበታለን የተረፈውን ብር ያለው ማን ነው? አሁንም ምንም ማደባበስ አያስፈልግም። አቡ እንነጋገርበታለን አይደለም ይኸውልሽ አንድ ነገር ልንገርሽ። መጀመሪያ ወደ ባንክ ራጂ ብቻ ነበር የሚገባው። ወይኔ መሐመድ ተቋርጠት ነበር። መሐመድ ወደ ባንክ ራጂ ነበር የሚገባው ስለሆነ ነው። አደውሉብኝ ስለሆነ ነው። አደውሉብኝ። የሚደውሉብኝ ሰዎች አውቃቸዋለሁ። አውቆ ነው የሚደውሉት። አቡዬ ስለዚህ ይኸውልሽ እምልሽን ስሚ። ወደ ኢትዮጵያ እንዲገባ ያደረግነው ባንክ ራጂ ላይ የሚገባውን አፕዴት ቶሎ አልነግር አሉን። ጊዜው እየገፋ ሄደ። የራት 1 ወር ነው ልትሞት ተብሎ እኛ በየቀኑ 58 ቀን እየገባን ብር እየሰበሰብን አፕዴት አይነግሩንም፣ ይለጠጣሉ። ምን አረግን? ወደ ባንክ ራጂ አይግባ፣ ወደ ኢትዮጵያ ንግድ ባንክ ብቻ አስገቡልን ብለን ህዝቡን ለመንን። ጎረፈ ብሩ። ወንድም ካሊድ እድሜውን ያርዝመው። ወንድም ካሊድ ኢትዮጵያ ውስጥ የገባውን ብር ለመንግስት አሳውቀን ሸራተን መግለጫ ሰጠን፣ ተባብሮን ሂደን ብሩ ተቀየረ። ቅድም የላኩልሽ ገንዘብ 1600 ምናምን ሪያል ከኢትዮጵያ ተቀይሮ ሄደ። 1.6 ምናምን ሪያል የላክልኝ ላይ የሚያሳይ ለምን እዛ ባንክ ራጂው ጋራ የገባ ሌላ ብር ስለነበረ ከሱ ጋራ ሲደመር 2 ሚሊዮን ሪያል ስለሚሆን ማለት ነው። እነሱ በሙሉ ብሩ በባንክ ራጂ ገብቶ ከዛ ላይ 2 ሚሊዮን ከፍለው ሌላውን ሊያስቀሩ ነበር። አለቀ። ይሄ ነው እውነቱ ሀሳባቸው። ኢንፎርሜሽን ሆነ ሁሉን ነገር መናገር አልወድም። የማይሆን ነገር አምጥቼ ነግሬሽ አላውቅም። ባለፈውም 7 ልጆች እዚህ ጋር ዱባይ ላይ የሚሞቱ አንቺ ነሽ። ከአቅሜ በላይ አድርጎት ማለት ነው። ሌቦች ከአቅሜ በላይ ሲሆን ወደዚህ ወደ ጎጥ ወደ ምናምን ሊወስዱ ሲፈልጉ ቀጥታ አንቺ ተገብቼ ልጆችን ካላህ በታች ያተረፍሽው አንቺ ነሽ። አንቺ ስለላክሽኝ ነው ዝም ያሉኝ እንጂ እዛን ቀን መንገድ ላይ ይበሉኝ ነበር። እውነቱን ነው የምነግርሽ። ግን እዚህ ላይ ስላለው አንቺም ስላለሽበት ነገ ስማችን ይጠፋል በሚል ነው ዝም ያሉት። ብዙ ተከታዮች ስላለሽ ዛሬ የሰማውን ነገር በጣም ወላሂ በጣም ነው የምወድህ። ወላሂ አላህ በሚያውቀው በጣም ነው የማከብረህ። አላህ በሰላም ያሳድረኝ ማለት ነው። ምንም አይነት ችግር ከአንተ ጋር የለኝም። እንዳለህበት አውቃለሁ። ግን ቅድም ትንሽ ዝም እንትን ሙቤ ሪከርድ ካደረገ በኋላ ስላልከው ይቅርታ። የልጅቷን ድምፅ የልጆቹን ድምፅ ላሰማ እችላለሁ እዚህ ላይ ማለት ነው። አሁን ያው እስር ቤት ያሉትን ልጅቷ ጭንቅላት
ጭንቅላቴን ለማካበድ ወይ ለማጭበርበር አይደለም። እኔ ሴት ልጅ ስትጎዳ አላህ ይጉዳኝ አልፈልግም። ሀቢባን የምወዳት በዚህ እንጂ ምንም ነገር አድርጋልኝ አታውቅም። እንደውም ሀቢባን እየወቀስኳን ነበር መጀመሪያ ጊዜ ህዝቡ ሲወቅሳት አይቼ ትንሽ ፎሎም ቢሆን እሸቅልበታለሁ እየወቀስኳን ነበር ለመናገር። ያው እሷ ቶሎ አንሰዎችም ማለት ነው ምንም በማያገባኝ ማለት ነው። ትንሽ ፎሎ ነገር ይጨምርልኛል ብዬ ነው ድሮ ማለት ነው። ገባክ? ወላሂ አይቻት እቺ ሰው ምን ስለሆነች ነው ዝም ብላ ቁጭ ብላ 4,000 5,000 ሰው የሚቀመጠው ብዬ ሳገናዝብ ገብቼ አቡዬ እንደዚህ አትመስይልኝም ይቅርታ ብዬ እህቴ ያደረግኳት ማለት ነው። ብዙ ነገሮች ብት ያለው የዛሬውን ቤቴ ላይ ባነሳ ባሰማ ላይ ገብቼ እዛኔ ሆኑ ወደ ሌላ ነገር ስለሚጎተትብኝ ሁሉም ኢትዮጵያዊ ሀቢባን ስለሚቃየ ሪከርድ አድርጌ ያመጣው አንደኛው ብሩ ስማኝ፣ ከዛ የሰማሁትም ማለት ነው ብሩ የተከፈለው 1 ሚሊዮን ብቻ ነው ተባላት። ከዛ ልጅቷ እንደ እብድ አደረጋት ቤተሰቦቿን። እና አሁን ለምሳሌ ያለችበት ቦታ ወደ ኢትዮጵያ መደወል የሚችሉ ኢትዮጵያውያን ጋር ነው ያለችው። በደንብ ተረዳኝ ተስዬ። ልጅቷ ያለችበት ቦታ ካርድ ከኔ ኢትዮጵያውያን ወላሂ የአማራ የጉራጌ የኦሮሞ ልጆች ነገ እመጣላችኋለሁ። የኢትዮጵያ ብሔር ብሔረሰቦች እርስ በራሳቸው ስልኬን እየተሰጣጡ ሙባረክ በእናትህ እናቴ ሳላናገር አንደበት እያሉኝ ብር ጨረሱብኝ። እንደውም በዚህ አጋጣሚ ሀቢባ የ100 ሪያል ካርድ እንደምንም ሰብስቢና ነገ አገናኝሻለሁ ወይ ደግሞ አንቺ እየሰማች ሰጣችኋለሁ። ከእስር ቤት የሚደወልበት ቁጥር ካላገኛለሽ 100 ብር መግዛት አለብሽ እና እንደተሰጣቸውን ደግሞ እውነቴን ነው እየደወሉ እየተቀባበሉ በእናትህ እናቴ ሳላናገራት 1 ወር ሆኖኛል 6 ወር ሆኖኛል እያሉ የ50 ሪያል የ100 ሪያል እየሰጠዋቸው ዛሬ ልጅቷ ነገረችኝ ማለት ነው። አንደኛው ምን አሉ ልጅቷ የአንድ ግማሽ እንጂ አልተከፈለላትም። ሁለተኛ ጭራሽ አልተከፈለላትም። ከና መጣችሁ አንዷ ጭራሽ አልተከፈለላትም ስትል አንዷ ደግሞ ኖ ግማሽ ተከፍሎልኛል አሉ። ከዛ በኋላ ሙባረክ በእናትህ እንደው በእናትህ እንድትሞት እንትን በሏት። ካሁን በኋላ ልጅቷ ዋጋ እንደሌላት ነገር ማጸነዋ እንደወጣ ይቅርታ አድርጉልኝ ሴቶች። ምን ማለት ነው አልኳት። ደጋግሜ ድምፁንም ላሰማችሁ ግማሹ ለሀቢባ ይሆናል ቤጣውት ማለት ነው። ልጅቷ በጣም ደክማለች፣ እንድትሞት ድምፁን ሁላትና ብትገደል ይሻላል ከዚህ ሁሉ እያሉ እያለቀሱ ነው ያናገሩ። ልጆቹን አምጣልን ካላችሁ ሀቢባ በምትኖርበት ሰዓት ቀጠሮ 9 ሰዓት እንደሆነ ልጆቹን ቀጥታ ዳይሬክት ይዤላችሁ መጥቼ ከአፋችሁ ከፈለጋችሁት ብሔር ከፈለጋችሁት ኢትዮጵያዊ ሴቶች አሰማችኋለሁ ማለት ነው። ደነገጥኩ። እኔ ከአሁን በፊት እዚህ ጋር ያየሁት ቪዲዮ እናመሰግናለን ኢትዮጵያውያን ምናምን ሲባል ወጥታለች። አልሐምዱሊላህ እንኳንም ረዳዋት ብዬ ነው ዝም ያልኩት። ዛሬ ግን ልጅቷ ማንም ኤምባሲም ሂዶ እየጠየቃት አይደለም። ይኸው ከዛ የተባለው ኤምባሲም እየጠየቃት አይደለም። ማንም ጉዳይ እንትን እያላት የለም። ልጅቷ ዘገምተኛ ሁና እንደተከፈለላት ራሱ አታውቅም። ራሱ ቢባል ሰው ለምን አብዳለች ልጅቷ። ብርድ ልብስ ተሸፋምና ነው የምተኛው። እንዳለ አጥንት ሁና እያለቀሱ በእናታችሁ ኢትዮጵያውያን እንድትሞት ድምፅ ሁኑላትና ይግደሏት፣ ወላሂ ይግደሏት አለች ደጋግማ ማለት ነው። ስለዛ ዝም ማለት የለብንም። ቴንኪዩ ሀቢባ፣ ቴንኪዩ ተስፍዬ ስለመጣ። ቮይሱን ክፈት ሙባረክ። የብሔር ችግር፣ የሃይማኖት ችግር፣ የፆታ ችግር የለብክም፣ ግን ነገሩ ሊነካ ይችላል። አሁን የተባለው ግን እዚህ ጋር መሐመድ ያመጣው ወንድማችንን ደውሉለትና ወይ ስልኩን ለሀቢባ ስጡና ልጅቷ ትውጣ የሚሉ ከሆነ ያለውን እውነቱን የዘፈን ዳርዳሩ እስክታ ነው። እና አሁን ያለው ምንድን ነው? እናወራበታለን የተባለው ነገር አልተመቸኝም። እናወራበታለን ሳይሆን ትሰጡናላችሁ በሚለው ተስተካክሎ ከዛ በኋላ ያለው ሰውዬ መጥቶ ይቅርታ ብሎ ብሩ የልጅቷ እንደሆነ ሀቢባም እጇን ታስገባበት ገባ። ተስፊሽም እጁን ያስገባበት፣ ወንድም ካሊድም እጁን ያስገባበት። ብሩ የልጅቷ ተብሎ ከተረፈች ካልተረፈች አሁን እኔ ስጋቴ ምን እንደሆነ ታውቃለች። ሀቢባ ልቺ እንዲህ የተተተች እኛም ከብራችን አሉንም ብር ያሳዝኖኝ አይደለም
የኢትዮጵያ ህዝብ የምስኪኑስ መሬት ስቶ ወርቅ ሽጦ 50 ሚሊዮን ብር ማለት 38 ሚሊዮን ብር ማለት ተስፍዬ ቀላል አይደለም። ልጅቷ እየሞተች ነው ተባለ። ማጽና ወጥተዋል። እንደዚህ ሆኗለች ምናምን። ይኸው ድምጿን አንዴ ላሰማ ቢባ አሰማና ይፈላል ድምጽ። ልጅቷ ከሞተች ብሩ ይመለሳል ለቤተሰቦቿ? ጥያቄ። ብሩ ይመለሳል? ልጅቷ ሞት አፋፍ ላይ ነው ያለችው። እውነቴን ነው የምላችሁ። ነጌታ ያላችሁ ከሞተች ግን ብሩ ኮሚቴዎች ልብ በሉ። ልጅቷ ከሞተች ብሩ እንዲመለስ ተረዱ። በኋላ እኛ እናቅም አያዋጣም። ኮሚቴ የተባለ ሁሉ ማለት ነው እንጠይቃለን። አሁንም እኮ በዚህ ሰዓት ሞታም ቢሆን እኮ የምናውቀው ነገር የለም። እስክትሞት እየተጠበቀ አይደለ ገንዘቡን ለመብላት። ድምፁን ላ ያሰመ ይሄን ሁሉ ነገረኝ። ግን ወንድምየውን ደግሞ እስኪ ጠይቅልኝ ተስፍዬ ነው ማን ነው ብሩን ያለው? ሳይፈራ ይናገር። እርግጠኛ ነኝ እናወራበታለን የተባለውን ትቶ ማን ነው እሺ ይሁን እናወራባታለን ያለው? ተስፋዬ ነው? አቡ አሚራ ነው? አሲያ ናት? ወንድም ካሊን ነው? ሀቡ ናት? ማን ነው እንደዚህ ባዩ? አንድ ሁለተኛስ እንደ ቤተሰብ ልጅቷ ምን ላይ አለች ብሎ ነው ቁጭ እያሉ ያሉት? እነሱ ራሱ ምን ብሎ ነው ቁጭ እያሉ ያሉት? ሶስተኛው ደግሞ ብሩ 13 ሚሊዮን የተባለው 9 ሚሊዮን የሚለውን አሁን ሰምቼ የተነሳው እንዴት ነው ይሄ ነገር? እቺን ጥያቄ እየሰማችሁ ነው። ወንድምየው አቡም ይመልስላችኋል። በመጀመሪያ ደረጃ ኮሚቴ የሚባለው ሳውዲ ነው የሚገኘው። እሺ እኛ አስተባባሪ ነን፣ ኮሚቴ አይደለንም። ግልጽ እንዲሆንላችሁ ሙቤ፣ እኛ ሚዲያ ላይ የምናሰባስብ እንጂ ኮሚቴ 21 ሰው በእሷ ጉዳይ ተሰብስበው ከተለያዩ ብሔር ብሔረሰቦች ሙሉቴ እዛ ነው ያለው። ተግባባ አይደል? ብሩ የገባው ኤምባሲው ነው፣ እዛ ነው ያለው። ኮሚቴ የሚባለው ምናልባት ቲም ሌላ እንዳይመስላችሁ፣ እኛ አስተባብረን መላክ ብቻ ስለሆነ ኮሚቴ እያለ የሚያወራው ወንድምየው የሚያወራው እዛ ያሉትን ነው። ተጉዳዩን እሱን ግልጽ ላደርግላችሁ ብዬ ነው። ከዛ ውጭ ከሆነ አካውንት ላይ በገባው ነው እንግዲህ የምታዩት አይደል? ያንን ሪሲት ቤተሰቡ የሚያውቀው ምን ያለ ተሰበሰበ ምንም ይሁን ምን በማስረጃ ያለውን ነገር ግልጽ ያለውን ነገር ከወንድምየው ነው መስማት የምትችሉት። የአካውንቱ ባለቤቶች እነሱ ስለሆኑ ማለት ነው። ሶ አሁን ለጠየቀው ጥያቄ ሙቤ ይህንን ጉዳይ ስላመጣኸው ከማንም በላይ ደስተኛ መሆነው እኔ ነኝ። ለምንድን ነው መሰለ ደስተኛ መሆነው? ይህንን ነገር ቀን ከሌሊት ምን ያህል እየለፋውና እያንዳንዱን እየጠየቅኩና ምን ያህል እንደደከምኩ ማውቀው እኔ ነኝ። እሱን ችግር የለውም። አሁንም ቢሆን ግን ከቅድምም ጀምሮ ኮሚቴውና ልጁም እዛ የተወከለውም እያንዳንዱ ነገር ይምጣ። አሁንም ከድር ኑር ሰቦ እንደዚህ ያለ ሰው ይባላል ተብሏል ሳይሆን ማን ነው ያለ ስሙን ቁልጭ አድርገህ ንገራቸው። ይሄ የሚባል ሰውዬ እዛ ካለው ኮሚቴ ውስጥ እንዲህ ከድር አሰላሙ አሌይኩም። እስኪ ላናግረው ይሰማል? ከድር አሰላሙ አሌይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ ከድር? ሰላም ነው? ሰላም አልሐምዱሊላህ። አንድ ምስኪን ኢትዮጵያዊ አረብ ሀገር ቁጭ ብዬ ሁኜ እዛን ጊዜ እህትህን ከረዳዋት ሰው ውስጥ አንዱ ነኝ። ካወቀኝ አቡ አሚራ ቤት 1 ሰዓት በላይ ቁጭ ብዬ ያስረዳው ነበር። እኔም ሙባረክ እባላለሁ። እንኳን ማስታወስከኝ። ብር የቀረው ብር 9 ሚሊዮን ብር ነው ወይስ 13 ሚሊዮን ብር ነው? 9 ሚሊዮን ብር ነው። አንድ ሁለተኛው ጥያቄ ደግሞ ማነው እንወያይበታለን ያለክ? ገና 4 ሚሊዮን እሱ 4 ሚሊዮን ሲደርስ አካባቢ ነው። ገና ጅምር ላይ እኮ ነው። ይህ ብር ይብዛም ይነስም መጨረሻ ላይ ይሄ የተባለው ብር ይሙላም ይነስም እና መጨረሻ ላይ ውሳኔ የምንሰጥበት ያው እንደ እንትን የሚሉበት ማለት ነው። ይሄ ለዚህ ይሁን ይሄ ለዚህ ይግባ እንትን የምንለው መጨረሻ ላይ ተወያይተን ነው የምናደርገው ነው ያሉን ማለት ነው። በግሩፕ ነው። እነማን ናቸው? ኮሚቴዎች ናቸው። ኮሚቴዎች ለምሳሌ ይሄን ሀሳብ ያነሳው ሀቢባ ከሆነ ዋሪቅ ይባላል እኮ። እነዚህ እኮ ያውቁት እነ ተስፍሽ የሚያውቋቸዋል እኮ 21 ናቸው። እነ ተስፍሽ ያሉበት ግሩፕ ነው። በጭራሽ አንድ ነገር ልንገርህ ሙቤ አፉ በለኝ። ኮሚቴ ማለት ውክልና የተሰጠው ሰው በሱ ዙሪያ ያሉ ኮሚቴዎች ሳውዲ አረቢያ ያሉ ናቸው። እኛ ቲም ሌላ ያስተባበርነው ሰዎች ነን። ይሄንን ክላሪፋይ አድርግልን በደንብ።
ብሩ 4 ሚሊዮን ኢትዮጵያ ውስጥ 4 ሚሊዮን ገና ሲጀመር እኮ ነው። ወይ ሁለተኛው ቀን ወይ ሶስተኛው ቀን ብር እየተሰበሰበ ማለት ነው። እንደዚህ ያሉት ብሩ 2 ሚሊዮን ሪያሉ ከገባ ቀሪው የነሱ እንደሚሆን መጀመሪያ ቃል ተገብቶላቸዋል። አሁን ያ ብር እነሱ ጋራ ግልጽ እኮ ነው እየተናገርኩ ያለሁት። 2 ሚሊዮን ሪያሉ ገብቷል። ቀሪው ብር እነሱ ጋራ እንዲገባ ነው የሚፈልጉት። የማይጠይቋትም የሄዱ ነገሮቹን የማይከታተሉላትም ለዚህ ነው። ጭራሽ አሁን ሌላ ነገር ባታናግሩኝ ምን አለ? ሙባረክ ይኸውልህ ገና በጊዜ 10,000 ሪያል አንድ አረብ ጠይቀዋት ሄዶ 10,000 ሪያል ኮሚቴው ከወካዩ ለናትልኝ ብለው እሱም ብር በልቷታል። የለይላል ተመልከቱ። እስላምና ክርስቲያን የሆኑትን የሀገሬን ሰዎች ድንኳን ጥለው ሰደቃ ያርጉልኝ፣ ይሄንን 10,000 ሪያል ለእናቴ ስጥልኝ ብሎ በልቶታል። በተናገሩ ቁጥር ልጃቸው እንደማትፈታ ያስፈራሯታል። ቢባዬ እየመዘገብሽልን ይሄ ነገር መዘዝ አለው እኮ። እኔ እኮ እቺ ልጅ እስክትሞት ነው የሚጠበቀው፣ እንድትሞት ነው የሚፈለገው። አቡ ይቅርታ፣ አንድ ሙባረክ በዚሁ ለምሳሌ ምንድን ነበር መሰለ ሳውዲ ሪያድ ለብቻ ጅዳ ለብቻ በየኮሚቴ የሰበሰቡት ገንዘብ ነበርና በጣም ቻሌንጅ አድርገናቸው በአጋጣሚ ይሄ የሁሉም ሀገር ያሉ የኢትዮጵያ አምባሳደሮች ወደ ኢትዮጵያ ይመጡ ነበር። እዚህ የነበሩት ያኔ የሪያድ አምባሳደሩን እኔና ተስፍሽ ስካይላይት ሆቴል ድረስ ሄደን ፈልገን አስፈልገናቸው አሁኑኑ ወደ ቋቱ ወደ ዋና ወደ ባንክ ራጁ አስገቡ። እናንተ እጅ ላይም ኤምባሲ በኤምባሲውም የተሰበሰበው ተብሎ ለኤምባሲው ራሱ ብዙ ችግር መጥቶበት ነበር በወቅቱ ራሱ። ምክንያቱም ያው በሳውዲ ሕግ በምን ፍቃድ ሰበሰባችሁ ተብሎ ብዙ በጣም ከባድ ነገር ተደርጎ፣ ምክንያቱም ይሄ ያለው ገንዘብ የእናንተ እጅ ላይ የተሰበሰበው ከገባ በኋላ ስንት ብር እንደሚያስፈልግ አውቀን፣ ለምሳሌ 1 ሚሊዮን ሪያል ከተሰበሰበ 1 ሚሊዮን ሪያል ነው። 500 ከሆነ የቀረው 500 ያንን ለማድረግ ካልኩሌት ለማድረግ በእናንተ እጅ ላይ የተሰበሰበው ገንዘብ አስገቡና መስረጃ ስጡናልን። ልክ እነሱ አጠናቀው ሲያስገቡ ቅድም የነገረህን 1,600,000 ምናምን ሪያል መጨረሻ ላይ ራሱ ቁጥሩን በስንት መከራ አውቀን ነው የፋይናል ይሄ ባንክራጅ ውስጥ ያለውን ነገር ደግሞ ገንዘብ ራሱ የገባውን የሚያረጋግጥልህ የተወከለው ሰውዬ ነው። ማንም ሰው የሰው አካውንት ሄዶ ቼክ ማድረግ አይችልም። ከዛ ቆይ ነው ከዛ በኋላ የሙባሪክ ጥያቄ እኮ ግልጽ ነው። አንዴ ወንድም ታላቅስና ተረጋጉ። ቆይ አይደለም ይኸውልህ፣ ከዛ በኋላ ይሁሉ ይኸውልህ ተስፋ አንዴ ጊዜ አይደለም አንዴ የጠየቀው ወንድም ሙባሪክ የጠየቀው ጥያቄ ብሩ ተሰብስቦ የሄደበትን ነገር ማስረጃ ያንን ያለው ሰው ኮሚቴ ይምጣ ነው። አከተመ ምንም ዙሪያ እሱ ወደ እሱ እኮ ለመምጣት ነው ተስፍሽ። ይኸውልህ ምንድን ነው ይሄ ነገር ከተደረገ በኋላ የዚህ ሁሉ እኛ ዋጋ ከፈልን። ከአንድ ቦታ አምባሳደሮች ያረፉበት ሁሉ እዚህ ኢትዮጵያ መጥቷል ተብሎ ፈልገን ገንዘቡ ተጣለው ከገባ በኋላ ከዛ ራሱ ስንት ኢትዮጵያን ሊታሰር እዛ መከራ ለምን ኩፖን የሸጡ ምን ተብሎ በጣም ብዙ ነገር ነበረ። ይሄ ሁሉ ከተደረገ በኋላ መጨረሻ ማስረጃ ሲገኝ ቤተሰቡ ይህን ያህል ብር ነው የሚጠበቅበት ተባለ። የዛን ገንዘብ ሂሳብ አሰላ። እዚህ ምንድነው የመጨረሻ የሚገርም 4 ቀን ቀርቶት ነበር። በነገራችን ላይ ገንዘቡ ሲላክ ቀኑ ሁሉ በስህተት ሁሉ ቀኑ አልፎ ሁሉ ነበር። ከዛው ማን ፍቃደኛ ተባለ መሰለ የሟች ቤተሰብ ሄዱ ይጠየቅና ፍቃደኛ ናችሁ ወይ ተብሎ ይቅርት ድጋሚ ቀን ማራዘሚያው የሚሰጡት ተብሎ የ1 ሳምንት ማራዘሚያ ተሰጥቶ ገባ ተባለ። እፎ ያለን በቃ እኛም ራሱ በቃ ከዛው ገባ። የክትት ይከታተላል ተባለ ኮሚቴ። አሁን መጨረሻ ላይ ሳውዲ ትልልቅ እድሜ ያላቸው በ40 ዓመት የኖሩ 50 ዓመት የኖሩ ኮሚቴ ኢቨን አንዳንድ ጊዜ በምን አይነት ግጭት ሁሉ ነበር መሰለ ሙቤ። ለምሳሌ እንዲህ ብለን እኛ እንኳን ሚዲያ ላይ ወጥተን ሴሌብሬት ለምሳሌ ልናደርግ እንዲህ ተደርጓል ስል እኛ ሳንፈቅድላችሁ አትናገሩ ትባላል። ይሄ በቃ ራሱ የዚህ የሚዲያ ግጭት ሁሉ ነበር። ከዛ ወጣን። ከዛ በኋላ የፈለጉትን አድርጎ በቃ ብሩ ገብቶ እንዲሆኑ ብለው መግለጫ ከነሱ መረጃ የምናገኘው ከነሱ ስለነበረ ዞሮ አንዳንድ ጊዜ የልጅቷን ኢንፎርሜሽን ለማግኘት ብለህ ትለማመጣለህ።
ያ ሁሉ በልምምድ ተደርጎ ምን ተብሎ መሆነ ፋይናሊ በቃ መጨረሻ ቁልፉ እጅ ላይ ያለው ቤተሰቡ ላይ ነው። ቤተሰቧ ሄዶ ወኪሉን ሄዶ ቀይሮ አለቀ። በዛን ሰዓት እንኳን ያኔ የዛሬ ስንት ጊዜ ስንነጋገር 200 ሺህ ብር አያወጣም ነበር። ሄዶ በትኬት ሄዶ ተነጋግሮ ዛሬ እኮ እጃቸው ላይ የተቀመጠው ገንዘብ ሁሉ ወደታች ወርዷል እኮ። ሄደው አነጋግሩና ይሄ ይጠየቅ ተባለ። በመሀልም እንግዲህ ያን ገንዘብ ላይ ደግሞ የሚወስን ሰው ስለነበረ መጨረሻ ላይ እነሱ መወሰን ቤተሰብ ወስኖ አሁን ልክ ዛሬ እንደተነሳው ነጥብ ክርክር ተነሳና በቃ ቤተሰቡ ይሂድ፣ እነዚህንም ኮሚቴ ወደዛ ይበል፣ ራሱ ያለችበት ሁኔታ ኤምባሲ ሄዶ አልቅሶ ምን ብሎ የልጅ ያደርጋለ የፍርድ ቤት ውሳኔው ከዛ በኋላ ይኸውላችሁ መጥቷል ተብሎ ወረቀቱ ሲመጣ ይሄ ማረጋጊያ ከዛው 6 ወር ቀርቷታል ተባለ። እንግዲህ ወንድሟም ይሄ ነገር ይነግራል። አሁን ያኔ ከተባለ ምናልባት 1 ወር ከምናምን ይቀራታል ልትወጣ ተብሎ ነው እኛም እየጠበቀን የነበረው። በመሀል ረመዳን መጣ። ተነስተን ወላሂ እኔም በራሴ ወጪ ተስፍሽ እንደውም በቃ እጅህ ላይ ሳንቲም ከሌለ ሁሉ ወጪን የሸፍንን ሄደን ከዚህ ነገር እንገላገላለን። ምክንያቱም አንዳንድ ጊዜ ደረጃችን ጥሩ ሰራለሁ ብለህ በማይሆን ነገር ስሙ ሁሉ እንዳይነሳ በሚል አብረን እንሄዳለን ተባብለን ነበር። ፋይናሊ ያው ፓስፖርት እነሱ ጨሩ። እኔ 1 ወር ቤቴ ውስጥ ተቀምጠዋል። በነገራችን ላይ ያው ይነግሩሻል እናትየው አባትየው አሁን በቅርብ ጊዜ ሀቡ የመጣሽ ጊዜ ማለት ነው ቤት እኔ ጋር ተቀምጠው ነበር። ተቀምጠው ከዛ በኋላ በውጭ ጉዳይ ደብዳቤ ተጽፎ ምን ተብሎ ፓስፖርታቸው በአስቸኳይ ያለቀላቸው። ከዛ ግን ውጭ ጉዳይ የቤተሰብነት ማረጋገጫ እዛ ካለበዛ ማን አረብ ቀጥታ ወረቀት እንግዲህ ከክልል ሄደው አጽፈው መጡ። በመሀል ረመዳን ገባ። ምናልባት ረመዳኑ ይለፍና እንሄዳለን ያው 2 ወር ይኖራል የሚል ነበር የተቀመጠው። እኔ አሁን ሙባረክ መፍትሄ ብዬ የምናስበው አሁን ዝም ብሎ ከማድረግ ረመዳን ኢንሻአላህ ከ1 3 ቀን ከ4 ቀን በኋላ ይመጣል። የሚቀጥለው ሳምንት ተያይዘን እዛ መሄድ ነው አለቀ። እኔ 3 ቀን 4 ቀን ራሴን ችዬ ለመሄድ ዝግጁ ነኝ። አብረን ሄደን ጉዳዩን ወኪሉንም አስቀይረው ልጅቷ ያለችበትም ሁኔታ አይቶ ከዛ በኋላ ራሳቸው በራሳቸው መንገድ ወስነው መምጣት ይችላሉ። ገንዘቡ አሁን እነዛም ወሰኑ፣ የፈለጉትም ነገር አሉ። መረጃ እንጂ የሚያመጡትም ነገር የለም፣ ሊወስኑበትም አይችልም። እኛም የተፋለጥ ነው። አላህ ብሎ ስትወጣ የልጅ ልጅስንበት በቃ ህዝብ ያዋጣው ለልጅ ተደምድሞ አካባቢ ውስጥ እናትየው አባትየው ይዘው ተቀምጠዋል። በቃ አለቀ። ይሄ ነው እንግዲህ በኛ። እሺ እግረኛው ሚዲያ ላይ ቀርቦ አግኝቻታለሁ ሄጄ አይቻታለሁ ያለው ማን ነው? እየጻፉ ያሉት ኮመንታተሮች እግረኛው ሚዲያ ላይ ቀርቦ አግኝቻታለሁ ያለው ሄደው ጠይቀዋት አያውቁም ነው አሁን እየተባለ ያለው። እነሱ ግን ሄደን አይተናታል ነው የሚሉት። ወንድምየው ከድር ንገረን። አቡ ማንም ሰው ሄዶ መጠየቅ አይችልም። ይችል ልጅ ከወቷ በስተቀር ማንም ሰው መግባት ኤምባሲና ወኪሉ ብቻ ነው የሚያያት። ኢቨን ቤተሰቦቹ አሁን ቤተሰብ ነን ብለው ቢሄዱ መጠየቅ አይችሉም። የተፈጠረው እኛ ቲም ሌላና ኮሚቴው ጋር ነው። እኛ ቲም ሌላዎች ብሩን ማንም በህዝቡ የተሰበሰበው 5 ሳንቲም አይወስድም። ትንቅንቅ ላይ ነን። መሐመድም የቲሙ እየነገረሽ ያለው 5 ሳንቲም በስሟ ወጥቶ ሌላ ነገር ላይ ውሎ እናንተን የምንጠይቀው ሰቅዘን የያዝ ነው እስከ ዛሬም ማለት አሁን መልሱ የሚሆነው እነዛ ኮሚቴዎች መጥተው ያውሩ። ሙቤ ጋር ከዚህ በፊት 21ዱም መግለጫ ሰጥተው ነበር። እነዛ መጥተው እዚሁ ላይቭ ላይ ያለው የተፈጠረውን ነገር የደረሱበትን ነገር ይንገሩን። የሚመለከታቸው ለዛ እኮ ነው እነሱ እየሸሹ ነው። የሚመለከተውን አካል ሳወራ ኮሚቴው ፈቅድልኝ መጥቼ ሚዲያ ላይ ማውራት አልችልም አለ። ለምን ይሸሻሉ? ነገር ይሄ ነው። ያንን ነው ያ ነው የሚሸሹት። አንድ ሰው ይኸውልሽ ሀቡ አንዴ ተስፍሽ ወካይ ምናምን አይደለም የምንፈልግ እኛ። ይኸውልሽ ግሩፕ አለን፣ የግሩፕ አለን፣ እንደዚህ ተንጫጭተን ስንወጣባቸው አንድ ሰው ይልኩና ዝም ያስብሉናል። እንደዚህ የሆነ ነገር ሲባል ዝም ያስብሉናል። እንዳለ ኮሚቴው እንዳለ ከነ ወካዩ የዚሽ ልጅ ነፍስ በእነዚህ ሰዎች እጅ እንደሆነ መታወቅ አለበት። የዚሽ ልጅ ነፍስ
ኦኬ እሺ፣ አንዴ ልጠይቀው እንትናን ወንድምየውን ስለ 10,000 ድርሃሙ ስለ 10,000 ሪያል አንድ አረብ እስር ቤት ሰዎች ሲጠይቅ ሰደቃ ሰጥቷት ለእናቴ ስጥልኝ ቤተሰቦቼ ሰደቃ አውጥተው ሙስሊሙም ክርስቲያኑም ዱዓ ያርግልኝ ብላ 10,000 ድርሃም ሰጥታው ለወከላችሁት ወኪል እንዳልሰጠ ሰምታችኋል? እኛ ዛሬ ገና የሰማነውን ሰምታችኋል? ወንድምየው ከድር አለ ያለችን ሰምተሃል አይደለ? ሀቦ የጠየቀችን ሰምቻለሁ። ከተስሼ መልስላት። ሌላ ያለችኝ ምንድን ነው? መልስላት። አዎ ሀቡ አሁን ያልሽው ትክክል ነው። ሌላ እንዲህ ብር ልክ ያለው እንደው በኋላ ነገረችን። ያንን ቀስ ብዬ ልካለው። አሁን 5,000 ሪያሉን እልካለው ለሷ ያላት ማለት ነው። በኋላ ደግሞ ግማሹን ልክልሻለሁ አሁን 5 ይመጣላችኋል ብለሽ ንገሪ ብሏት በኋላ ነው ይህን ልክ ያለው እያላት እሷ ደግሞ እኔ ጋር እየደወለች ሌላ ደርሷል ብሏል ላቦ ሄደሽ ብር አውጪ በላት። ከዛ ለአራት ማዕዘን በቃ እስላም ሙስሊም ክርስቲያኑንም ሁሉንም ያብሉልኝ መንገድ ዳር ላይ 4 ማዕዘን ላይ ማለት ነው ያብሉልኝ። እስላም ክርስቲያን ሳይሉ ምንም ሳይመርጡ 4 ማዕዘን መንገድ ላይ ያብሉልኝ ሰደቃ ያውጡልኝ ብላ የሰጠችውን ገንዘብ ልክ ያለው እያለ እዛው ቀር ማለት ነው። ከዛ በኋላ ሌላ አልደወለችም ብለን ስንጠይቅ ለሌላ ሰው እሷ በፖስት የማታል ብዬ ነው አመለጥኩት ብሎ ተናገረ ነው ብሎ እንትን አላት። ልታስይዘው በነበረ ሰዓት ማለት ልታስይዘው ማለት ስለ 10,000 ሪያል ልታስይዘው ሌላ እስር ቤት ውስጥ ሆና እሱን ልታስይዘው ሞክራ ነው። አዎ ሞክራ። ከዛ እብድ ነች አለኝ ከድር። እኔ ነኝስ በቃ ካልሆነ ይሄ ሁሌ እንደዚህ እንትን የሚልሽ ነገር ከሆነ በቃ እሺ የሆነ ልብስ ላምጣልሽ ብሎኛል አለችኝ ማለት ነው። ልብስ ገዝልሻለሁ ብሎኛል ምን ልበለው ምናምን ስትለኝ በቃ እንደው አሪፍ ነው ይዘልኝና ይሁንና እንደው በፖሊስ አስይዥው ትደውላለች። ሰጥቻለሁ ይላታል። ማዘር ባንክ ቤት ትመላለሳለች፣ የለም ትሄዳለች፣ የለም አሁንም ትደውልልኛለች በዛቻለሁ ብሎኛል ብሎ እንደገና ሄደች፣ አሁንም የለም። ከዛ በኋላ ይሄ ሴት ልብስ ገዝልሻለሁ ብሎኛል ምናምን ብሎኛል አለችኝ። በእንደው እና አምጣልኝ በይውና ለፖሊስ ንገሪ አልኳት። ከዛ እዛው ትቀበያለሽ ገንዘብሽን ብያት እስር ቤት ማለት ነው። እብድ ነች አለኝ። ለፖሊሱ እብድ ነች አለው ብሎ ገባኝ። ስለዚህ እሷ ጋር ልብስ ገዝቼልሻለሁ ብሎ ይዞ በመጣበት 10,000 ሪያሏን ለቤተሰብ ላክ ብላ የሰጣችውን ረጅም ጊዜ ስላላከው ልታስይዘው ልትናገርበት ስትል እብድ ናት እሷ ያማታል ሲላቸው እሱን አምነው አልያዙትም። እሱን አምነው እሷ እብድ ናት ብለው አምነውት ያማታል አለኝ ለፖሊሱ አለው። ከዛ በኋላ ታዲያ ይሄንን እናንተ ለሚዲያ ላይ ወጣችሁ ለህዝቡ አልተናግራችሁ? ያልተነገረበት ምክንያት ይኸውልሽ፣ መጀመሪያ ሲመጡ ለልጃችንን አድኑልን የሚለውን ቪዲዮ ነው የተለቀቀው። ውስጡ ምን እንዳለ ምን እንዳደረገች ምን እንደሆነ ምንም ያወቅነው ነገር የለም። እንደ ሰው የእናትየው እንባ የዚች ልጅ እናት የኔ እናት ብትሆን በሚል ቀናነት ፈጣሪ አሰባሰበንኛል። ውስጥ ስገቢ ነገሮቹ ለካ እንደዚህ እየሆኑ እና ሳራው ምንድን ነበረ 10,000 ሪያል እኮ ምንም ሳይሰበሰብ እኮ ነው። ምንም ገና አንድ ሳይባል እኮ ነው 10,000 ሪያል። እሱ ምን ቦስ በቃ ቦስ እንኳን እንደዚህ ያስፈራራል። ስልክ አያነሳላችሁም፣ ሲፈልግ ይሳደባል። እንዲህ አላችሁኝ። አሁን ምን ያህልማ ሩድ እንደሆነ እኮ ኡማድ የላከላት። አንቺ ደግሞ ማለሽ ተስፋ አደርጌው ነው ቁጥሬን የሰጠሽ ከሌላ ቲም
ማነሽ አንቺ ደግሞ ምን አገባሽ አንቺ? ኤምባሲ ጠይቁ ምናምን ብሎ የመለሰላትን ቮይስ ፎርዋርድ አድርጋልኝ ያለች ሞም ካሊድ በጠየቀች ጊዜ ነገርኩሽ። በቃ ሰው ጤፉ ነው። በቃ ጭራ አሁንም እነሱ ስለሱ ቢወራ ሌላ ነገር የምትሆን እየመሰላቸው ነው። ነገሩ እየተድበሰበሰ እዚህ የደረሰው። እሺ እሱ ተቀብሎታል አይደለም? የተለያየ ቦታ ላይ አድሚን አድርገውኝ ስለነበረ ይህንን መረጃ ያገኘሁት እኔ ነገራችሁ ነው። አንዴ ማሜ ያስፈራራባትን ነገር እየነገረን ነው። አንዴ ማሜ ዝም በል እሺ። ተናገር ቀድር፣ እየሰሙ ነው። በአጎቴ ደውሎ ነው አጎቴ ሲደውልለት እንዴት ነው ሌላ ጉዳይ ብሎ ሲጠይቀው ምን እሷ እኔን ልታስይዝ አንቺ ቆይ ልጅሽን ነው የምትፈልጊው ብሩን ነው የምትፈልጊው ብሎ ነው በቃ ስልክ ዘጋው። እቺን ብሎ ነው በቃ ኤግዛክትሊ እሱን እኮ ነው የምልህ። ተወካዩን አሁን ቮይስ አድርጌለታለሁ፣ ስደውልለት አያነሳም። ላይቭን እየተከታተሉ ነው በእርግጠኝነት ሁሉም ኮሚቴዎቹም ተወካዩም። ለምን ከኮሚቴዎቹም ጋር አውርቻለሁ። ኮሚቴዎቹን አስፈቅደህናም ብየዋለሁ። ያለ ኮሚቴው ፍቃድ እዚህ ጋር ሚዲያ ላይ መጥቼ ማውራት አልፈልግም። አንድ ሰው ንጹ ከሆነ ሁሉን ነገር በትክክልና በግልጽ የሚሰራ ሰው የማንም ፍቃድ ምንም አይፈልገውም። ጥድት ያለ ስራ የሚሰራ ሰው የሰው ላብ ኪሱ ማይከት ሰው በየትኛውም ቦታ ላይ ቢጠራ በማንኛውም ሰዓት ጥያቄ ቢቀርብለት ለመመለስ ምንም አያቅማማም። ቢኮዝ ያ ሰው ንጹህ ስለሆነ ምንም የሚፈራው ነገር የለም። ሰው ንጹህ ከሆናችሁ ለምንድነው መጥታችሁ እዚህ ጋር የህዝቡን ጥያቄ የማትመልሱት? የህዝቡን ጥያቄ መልሱ። ይሄ ጥያቄ የህዝብ ጥያቄ ነው። እቺ ልጅ እንድትሞት ብሩን ማን እንዲበላው ነው? ህዝብ ደክሞት ሰልችቶት እንዲተው ነው ጥያቄውን። እሷ ሞታ ከዛ የተላከው ብር ተስፍሸት ነው ሄዶ የሚያያት። ተስፊ ሳውዲ አረቢያ ይኖራል እንዴ? አይደለም። እግረኛው ሚዲያ ላይ አድርጎ ነበር ለዚህ ጉዳይ ጠይቆኝ ኦልሬዲ እኛም መጨረሻ ላይ የወሰነው ውሳኔ ቤተሰቦቿን አንድ ላይ ሆነን እዛ ሄደው በአካል ከእነሱ በላይ የሚመለከት የሌለ ከተሰበሰበው ብር ላይ እኛ እንደ ቲም ሌላ ምን አደረግን? ሄዳችሁ ፓስፖርት የሚውጣ እያንዳንዱ ነገር ይውጣ፣ ልጃችሁን በአካል ይውና ያለችበትን ነገር ወቁ። ኮሚቴውን ማመን አንፈልግም በሚለው ፕሮሰስ ተጀመረ። እንዳልኳችሁ ወንድም ካሊድ ፕሮሰስ ጀመሩ። የዛሬ 1 ወር እንትናቸውን አዘገጃጁ። የእናትየው እንዳልኳችሁ ፋይዳ የላቸውም ነበር። አውጥተው ፕሮሰስ እስኪያልቅ ይህ ደረጃ እንሄዳለን ያለው ከወንድም ካሊድ ጋር ምንም ተጨምረን ጉዳዩን ቋረጥ ስላልፈለግን
ዞሮ ዞሮ ምንድን ነው ሄዱ። አሁንም ቀጠሮ እየጠበቁ እንደሆነ ወንድም ካሊድም ወንድምየውም እየነገራችሁ ነው። ፓስፖርታቸውን ጨርሰው ከምንም በላይ የሚመለከታቸው መፍትሄ ስላጣን ነው። እኛ መልስ ስለማይሰጡም ነው ኮሚቴዎቹ እዛ ያለውን ፕሮሰስ ለእኛ ተዉ፣ ከኛ ውክልና ወስድናል፣ መንግስት የያዘውን ነገር አንተ ምን ስለሆንክ ነው የምትጠይቀን የሚሉ ጥያቄዎች ስለበዙብን ነው። መጥተው ያንን ነገር ይንገሩንና ለህዝቡ ያሳውቁ። እኛም ከትችት ይውረድልን፣ ከኛ ጉዳዩ ላይ ይውረድልን። ነገች ልጅ ብትሞት እኔ አስተባብሬ ነው የሰበሰብኩት። እንድትሞት አልፈልግም። እህቴን በህይወት እንድትወጣልኝ ነው እንቅልፍ ያጣሁት 2 ወር ሙሉ። ስለዚህ ብሩ እንዳይጠፋም ወግመን የያዝነው በቤተሰቦቿ እንዳያንቀሳቀሱትም እያደረግን ያለ ነው። በሰላም ወጥታ በደስታ ፕሮግራም አዘጋጅተን ከጨለማው ስለወጣሽ እግዚአብሔር ይስጥሽ፣ ይሄ በአንቺ ስም የተሰበሰበ ብር ነው የቀረሽ ነው ብለን በስነ ስርዓት ለራሷ አስተላልፈን የፈለገችውን እንድታረግ ነበር ይሄንን ነገር እያደረግን ያለ ነው። አሁንም የምንፈልገው እዛ ኤምባሲውም ይሁን የመንግስት ባለጉዳይ ይህንን የያዝከው ነገር መግለጫ መስጠት በምትችልበት መንገድ፣ መንግስትን በሚመለከት መንገድ መግለጫ በህጋዊ መስመራቸው ይስጡ። በደብዳቤም ላይቭም ወጥተው ይናገሩ በራሳቸው መስመር። ቲክቶክ ላይ መምጣት ካልፈለጉ ኮሚቴውም 21 እዛ የተመረጣችሁት በሌላ ስም የተቋቋማችሁት ኮሚቴ ህጋዊ እናንተ ናችሁ። እኛ አስተባባሪ ነን። ኦልሬዲ ከዚህ ሚዲያ ላይ የምናስተባብረው ኮሚቴው ያለበትን ነገር በይፋ ያኔ ወጣችሁ ሙባረክ ጋር እንደተናገራችሁት የደረሳችሁበትን ነገር አፕዴት አድርጉ። ተወካዩም ሰው መተህ ተናገር፣ ሚዲያ ላይም በፈለክ በራስህ ተናገር። እኔ እንትን አባላለሁ ፕሮሰሱ ይሄ ነው ብለህ ቪዲዮ ስራ። መስማት ነው የምንፈልገው፣ የደረሰበትን ነገር መስማት ነው የምንፈልገው። ግባችን በህይወት እንድትወጣልኝ እንጂ የሌላ ብሩ ተበልቷል አልተበላም የምንመጣበት ጉዳይ ነው የሚሆነው። ልጅቷ ግን በህይወት ትውጣ፣ የተሰበሰበው ብር በህይወት እንድትወጣ ነው። ስለዚህ የተላከበትን ማስረጃ ተናግራችሁ በይፋ ወጣችሁ ንገሩን። ይህንን ነው እየጠየቅን ያለ ነው። ኤምባሲውም ኮሚቴውም አከተመ። ኮሚቴውም መጥቶ ያው ይህን ነው ማድረግ ለብን። አቡ አመሰግናለሁ። በጣም ወንድሞቼ ናቸው። ሌላ ነገር እንዳይመስላችሁ እየደወሉ ቁጥሬን ከሚዲያ ላይ አግኝቶ ሲያጨናንቁኝ ነው ዛሬ ሪከርድ አድርጌ መጥቼ እንትን ያልኩት። ነገር ወይ ሌላ ነገር እንዳትወስዱ ብዬ ነው። ይኸው እናዳምጡ። ይኸውና እንዳይቆጥሩበት እኔ የምለው አሁን አንተ ማለት ነው የኛባቸዎች ከደወልክላቸው አላደሙተች ነው የሚቆጠረው። ግን እኛ ከዚህ መደወል የለብን። ደወሉ ብላችሁ እንዳትናገሩ። እዛባቸዎች ማወድ መልሽ ደውላቸዋለሁኝ። ከዚህ እናንተ ከዚህ ለእናንተ ከነገረን እኛ ኤርፖርት ካወጣን እኛ ከእስር ቤት አይወጡንም። ሙዲሩ መጥቶ ማን ነው የደወለው ባቴ ጋር ብሎ ወስዶ ሌላ ቦታ ያስረንና እንቅስቃሴ ወረቀታችን የማያንቀሳቀሱትም ከዚህ ከእስር ቤት የማያወጡንም። ባቸዎች ምንድነው ማድረግ ያለባቸው? አሁን ባቸዎች ሌላ ባለፈው 7 ዓመት ልጅ ገደለች የተባለችው ነገርን እሺ ብር ተከፍሏል አለም እንዴ? ምን ነው ተከፍሏል። እሺ አሁን ያለችበት ሁኔታ እንዴት ነው? ያለችበት ሁኔታ ያለች ብለህ መቁጠር ትችላለህ። አሁን ነጋታዎች ሄደው አጥርቷት ሲመጡ አይኗ ይገዳ ጥቅርቷ ገጧል። ይሄ ማጠሯ ምናምን ወጥቶ አጥንቷ በብርድ ብትቅልልልል ብላ ሞታለች። ሸታ አጣጥሯት መጣች። መጡ እነሱ ማለት ነው። አብራድ የሚባል ትተዋት ማለት ነው። አሁን እምባቲ ካላችሁ ለምን እምባቲ ካላችሁ ደውላችሁ ትገደል ወይ እንደዚህ እንዳለች እንደዚህ አጥንቷ እንደወለቀ ወደ ሀገሯ ትላክ እምባቲ መጥቶ ይከራከርላለ ሰው ነው የሚሉ። እሺ በቃ የት እስር ቤት ነው? እኛ መለስ እሷ ያለችው መለስ ብዙ አብረና ግን ታች ላይ አፍራድ ለብቻዋ አንድ ክላስ ላይ ለብቻዋ ወደ 9 ወሯ ታስራለች። ገብቷል? ኦኬ እሺ 9 ወሯ ለብቻዋ ይሄን ይመስላል። ሞታለች። ጥርሷ ገጦ አይና ተዘግቶ በግድ ነው እንትን ተደርጎ ምናምን ያለው ምን እስር ቤቱ ምንድን ነው ስሙ? እስር ቤቱ መለስ ነው ማለት። እሺ 9 ወር ሙሉ ለብቻዋ ለምን አረጓት ታዲያ? አይምሯ እንዴት አይነካም? ለብቻዋ አንድ ክፍል እየተዘጋባት ከሌሎች እስረኞች ነጥለዋል። ወላሂ አትናገርም አሉ፣ አትበላም አትጠጣም አሉ። በብርድ ውስጥ ትክልል ብላ ነው የምተኛው። በግድ ነው ወስዶ እንትን ብሏት አይኗ ተከፍቶ ምን ነው የሚለው ያለችበት ሁኔታ እንደሚነገር እንድትሞት ድምፅ ሁሉ ላት እኮ አዋ ጥርሷ ወጥቷል። ድምፅ ሁሉ ላት ትገደል ነው እኮ ያሉት እኮ ስቃይ ላይ ስለሆነች ትገላገል ማጸኗ ወጥቶ እና በቁመ ሸታለች። ማናት የምትሉት አንደኛው ሁለት ጥያቄ እየሰማሁ ነኝ።
አንዱ ተስፍሽ ሄጄ አይቻታለሁ ብለህ ነበር የሚለው ነው። ሁለተኛው ደግሞ ማናት የምትሉ ሌላ የምትባለው ባለፈው እና አቡአሚራ እነ ተስፊሽ እና ወንድም ካሊ መሰለኝ ብር እያዋጣንላት የነበረው ሳውዲ አረቢያ ላይ ልትገደል ነው ተባለችው። ወደ 30 ምናምን ሚሊዮን ያዋጣ ነው ልጅ ናት። አሁን ገባችሁ? እዚህ ጋር ተስፋዬ ጃቻታለሁ በአካል ምናምን ብላችሁ ኮሜንት የምትጽፉ ያልኩበትን ቪዲዮ አምጡ። ዝም ብላችሁ አንዱ ኮሜንት ያደረገውን ይዛችሁ ወንዛቱ ነው ሄደን ማየትና ከቤተሰቦቿ ጋር በአካል ማየትና ማውጣት። አሁን የተናገርኩትን ነው ሚዲያው ላይ ያለው። ይጀመር እንዴ ሄደ ልታያት አንተ ሳውዲ ሄደህ ታውቃለህ እንዴ? እንዴ ነው ባለኝ ፓስፖርት መሄድ እችላለሁ የትኛውም ዓለም ላይ ግን ሄዳለው አብሬ ከቤተሰቡ ጋር እንሄዳለን ብለን ፕሮሰስ እያደረግን እንደሆነ አሁንም እየነገርናችሁ ነው። ነገ የሚስተካከል ከሆነ መሄድ እችላለሁ። ሚዲያው ላይም እግረኛው ላይ ያልኩት የመጨረሻ መልስ መመለስ ስላልቻሉ መልእክቱን በደንብ ስሙና የመለሰልን ድምፁን ብዬ ነው ሚዲያ ላይ ወጥቼ የተናገርኩት። አቡ በራሴ ኮሚቴው እየመለሰልን ስላልሆነ ቤተሰቦቹም ሄደው ያለውን ነገር ከብሩ ላይ ተነስቶ ሄደው እንዲያዩና ልጃቸውን እንዲያዩ እዛው ኡምራም ተሳልመው እንዲመጡ ፕሮሰስ ጀምረናል ያልኩት ይኸው እየነገራችሁ ነው። ቤተሰቡን ፕሮሰስ እንደጀመረ ተነግሯችኋል። ሄዲ አይቻለሁ የሚል አንድም ነገር የለም። ቃል በቃል ብለሃል የምትሉ ካላችሁ ደግሞ ቪዲዮ አምጡና እንትን በሉ። እሱ አይደለም አሁን ብለሃል አላልክም አይደለም። ይሄ ኮሚቴው ወጥቶ መናገር ከቻለ መጥቶ ይናገር የደረሰበት አሁን እኛ ምንፈልገው ነገራችን ላይ ሀቡ ኮሚቴው ማለት የሳውዲ ያሉት ሙቤ ሚዲያ ላይ ብትገቢ ያኔ ገና እንደጀመረን ሰሞን መግለጫ ሲሰጡ አንድ ላይ ወደ 21 ቴብል ላይ ተሰብስበው ትልልቅ ሽማግሌዎች፣ ኡስታዞች እንደዚህ ይሄ እንደ ምንድን ነው ኢትዮጵያን ኮሚኒቲ እንደ ኮሚኒቲ እዛ የሚገኙ ማህበሮች ናቸው እንደዚህ ሲደረግ ምናምን። ስለዚህ ቪዲዮውን ፈልጎ በእርግጠኝነት እዚህም ያለም ሰው ሙቤ ሚዲያ ላይ ወደኋላ ተመልሶ ሙቤም ሊልክልን ይችላል እና ያን ሙቤ ሚዲያ ላይ ነበሩ እነዚህ ሰዎች። እኛም ያኔ ያየናቸው እነዛ ናቸው። እነማን ናቸው ተብሎ ለማወቅ ከተፈለገ እዛ ውስጥ ገብቶ ሄዶ ማየት ይችላሉ። ያው ሳውዲ በተለይ ሪያድ ያላችሁ ሰዎች በእርግጠኝነት ያው እነዚህ አለ አስቀምጬዋለሁ አለ ቪዲዮ በቃ ላክላት ሀቡ ልክልሻለሁ ቪዲዮ። እኔ የምፈልገው ምን ትቃለክ ዋናቸው አንተው ማናገር አልችልም። አንድ ሰው ነኝ። ዋናቸው ቁጥር ተሰጥቶኛል። የእነሱ ዋና አልሰደው እሱን አናግሬዋለሁኝ። ኦቦ ማን ነበር? አቡ አፍናን። አሁን አቡ አፍናን ነው የምትይኝ? አፍናን አይደለም፣ አቡ አፍናን አይደለም።